ቱ ሁሌ ወንድ ልመና እንዴ! ሰው ሲጠላት አታውቅም እንዴ? ሰው ሲርቃት በቃ አልፈልግሽም ስትባል አይገባትም እንዴ? እናንተ የአዲስ አበባው ደግሞ ሲገርምን እዛ ተላቀቅናት ተፋታናት ብለን ሳንጨርስ ደግሞ ቡታጅራ ሄዳ እንደምታዩቸው ሀብንና ሚስቱን አግኝታ ባካችሁን እያለች ደግሞ እነሱን እየተማጸነች ትገኛለች። አይ ጉድ! ተስፋ ያልቆረጠች ነፍስ እንደው ምንድነው ያጨሰችው ልጅ ግን የሆነ ነገር መውጣለች። የምሬ ነው ብላችሁና ሰው ሲጠላት አታውቅም እንዴ? እንደ ወሬዋ ክፋቱ የወረ የምታወራው ነገር ለራሷ ራሱ የሚገባት አይመስለኝም። ዝም ብላ ኝኝኝኝኝ ማለት ስትወድ ምን አይነት ባህሪ ነው ያላት? በእናታችሁ ከየት ነው የመጣችሁ? ምን አይነት ማህበረሰብ ነው ያሳደጋት? እግዚአብሔርን ከየቱ አረ በስመ አብ! ኧረ ተው ግን ቤተሰቦቿ እንደው እስኪ ሴትነትሽን አክብሪ እስኪ ለራስሽ ቦታ ይኖርሽ፣ ለራስሽ ክብር ይኖርሽ። እስኪ ራስሽ ወርደሽ ደግሞ ነገ የሚወለደው ልጅ ከሆነም ነው ያው እንግዲህ እውነታዎች 2 ወር 3 ወር አልቃማ የማይሄ ልጅ ጦጣዩን ልጅ ይሁን አንበሳ ይሁን ነብር ይሁን ማየት እፈልጋለሁ። የእውነት ትክክለኛ ልጅ ይሁን እንደው ማየት እፈልጋለሁ። የእውነት እስካሁን ቅር እያለኝ ብርድ ልብስ ይሁን ፎጣ ይሁን ልብስ የያዘ ሻንጣ ይሁን ሆዷ ውስጥ የከተተችው አይታወቅም፣ ወይም ልጅ ይሁን አላቅም። ብቻ ልጅ ራሱ ቢሆን የ4 የ5 ወንድ እንትን ያለበት ይመስለኛል። የምሬን ነው። ይቅርታ አድርጉልኝና ማለት ነው። የእውነት ልጅም ከሆነ እዛም እዚህም የሆነ እንቁላሎች እንትንትም ተብሎ አንድ ላይ ሆነው ተቀላቅለው ልጅ ያመጡ ይመስለኛል። ለማንኛውም ግን ስለ ልጁ ይቆየንና እንግዲህ ብሩክ አልፈልግሽም፣ ተይኝ በቃ ከህይወቴ ውጪ፣ ስለ ልጁ ጉዳይ በዚህ ልክ አንቺ ድርቅ ካልሽ ሲወለድ የሚለየን ይሆናል ብሏል። በነገራችን ላይ ብሩክ እንደዚህ አይነት ንግግር ሲናገር ምን ተረዳው መሰላችሁ? እግዚአብሔርን ብዬ ልንገራችሁ፣ ብሩክ አብሯት እንደተኛ እያመንኩ ነው። በቃ ይቅርታ አድርጉልኝ። እኔ በቃ ራሴን መዋሸት አልችልም። ሰው ሁሉ ዋሽ እችላለሁ ምናምን፣ ራሴን ግን መዋሸት አልችልም። ብሩክ ከዚች ልጅ ጋር እንዳደረ ነው በቃ እኔ እየገመትኩ የምገኘው። ግን እሱ አሁን እየተከራከረ ያለው አብሬሽ አልተኛውም አብረን ምንም አላረግንም ሳይሆን የልጁ አባት አይደለሁም ወይ ደግሞ ልጁ የኔ አይደለም ብሎ ነው የሚከራከር እስቲል ነው ማለት ነው እንጂ እኔ መቼ ቀን ነው ከአንቺ ጋር ተኝቼ የማውቀው? እንኳን ልጅ ላስረግዝሽ ይቅርና መቼ ነው አልጋ ላይ አብረን የተኛ ነው ብሎ ይከራከር ነበር። አንድ ይህንን ማስረጃ ይዣለሁኝ እና ስለ ልጁ ምናምን ይቆየንና ያው እውነታው መውጣቱ አይቀርም። እውነታው ሲወጣ ደግሞ ሀይሚ የማያዳግም ውሳኔ ትወስናለች ብዬ አስባለሁ። በነገራችን ላይ ለወንድ ልጅ መለማመጥ አስፈላጊ አይደለም። እግዚአብሔርን ወንድ ልጅ እየተለማመጣችሁ መኖር ማለት ነው ስቃያችሁ ነው የሚበዛው። እግዚአብሔር ምስክሬን ትናቃላችሁ። ስንት ነገር ላውራችሁ፣ እኔ እንጃ ስንት ነገር ልንገራችሁ። ቦታው ላይ ስትሆኑ ህመሙ ከባድ ነው። እንደዛ ነው ልላችሁ የምችለውና እዩ በስተመጨረሻም አዲስ አበባ ተከትለው ሄደች። አዲስ አበባ የነበረውን ነገር አይታችኋል። ብሩክ አልፈልግሽም ማለት መጨረሻ ላይ በጸባይ ለማውራት ሞከረች። ካሜራ ይዘሽብኝ እንዳትመጪ ቢላትም ግን በድፍረት ካሜራ ይዛ ሄደች። በቃ ሊሄድ ነው ወደ ቡታጅራ። ያው ስመጣ ማንተን ብዬ ነው የመጣሁት፣ ስለዚህ ሲሄድም ላንተ ማሳወቅ አለብኝ በማለት እንግዲህ ነግረው መንገዱን በቃ መልካም ህይወት ይሁንልሽ፣ መልካም ነገር ይግጠምሽ ብሎ ጥሏት ሄዷል። እሷ ደግሞ አሁንም እኝኝኝኝ ነው የምትለው። ሀብት ንብረት ፈልጌ አይደለም የመጣሁት ብሩካ ምናምን ብለሻልና ሀብት ንብረት ካልፈለግሽ ለምን ክብርሽን ጠብቀሽ ክብርሽን አስቀድመሽ ሴትነትሽን ማህበረሰብሽን ለምን ታስወቅሻለሽ? ራስሽን ጠብቀሽ ቁጭ ለምን አትይም? ልጁ ሲወለድ እውነተኛ ፍርድሽን ይዘሽ ለምን አትመጭም? አሁን ላይ ነው እንጂ ሀብት ንብረት በቃ የሆነ እርጉዝ ስለሆንሽ አዝኖልሽ ምናምን ፍቅር ባይኖረውም በቃ እቺ እኮ ታሳዝናለሽ በቃ ብሬያት ልሆን ምናምን ብሎ አንቺ ጋር እንዲመጣ ያለውን ንብረት ሁሉ ወደ አንቺ ለማድረግ አይደለ እንዴ? ይሄን ያህል ሲጀመር ትተሻል ነበር እንዴ? በመሀላችሁ መሆን ነኝ የገባሁት ትቻለው በቃ አብራችሁ ሆኖ አንድ ላይ ነው መሆን ያለባችሁ ብለሽ አንቺ ይቅርታ ጠይቀሽ ሀይሚንና ብሩክን አንድ አድርገሻቸው አልነበር እንዴ? ታስታውሳላችሁ አይደለ? እንደዛ ብላ እኮ ጨርሳ ዘግታ ሄዳ ነበር። ከዛ ድጋሚ ብሩክ ቤት አለ ለእናቴ ቤት ገዛውላት፣ ለወንድሜ መኪና ገዛው፣ ለሀይሚ ቤት ገዛው ሲል ለኔም አንዱ ቤት ቢደርሰኝስ ማን ያውቃል? ለኔም አንዱ መኪና ቢደርሰኝስ እንደው ለኔ ባይሆንም ለልጅ ይሆናል። በቃ የልጁ አባት እሱ ባይሆንም እሱ ነው ብዬ አሳምነዋለሁ ብላ አይደል እንዴ ድጋሚ ሀብትና ንብረቱን አይታ የመጣች። ሀብትና ንብረቱን አይቻ አይደለም የመጣው ምናምን የምትይው ማን እንዲያምንሽ ነው? ኧረ እባክሽ እንደው ምን አይነት ሴት ነሽ? ጋጥ ወጥ ባለጌ፣ የሆነ ወላጅ አሰዳቢ ነሽ። አሳዳጊ የበደለሽ ተብለሽ የምትሰደቢ ሴት ነሽ እንዴ። በቃ አንፈልግሽም፣ እኛም አንፈልግሽም። እንደው ሚዲያ ላይ ብጠፊ ከቻልሽ ራሱ ደስ ይለናል። ባናይሽ ራሱ ያወራሯ ክፈት የሆነ
እኔ እንጃ። ኧረ በስመ አብ ይህችን ልጅስ እንዴት እንደጠለዋት የእውነት በሰው ህይወት ውስጥ የእውነት ብሩክ በድሏት ሊሆን ይችላል እኮ ይህንን ነገር አድርጎ ሊሆን ይችላል፣ አስረግዟት ሊሆን ይችላል። ግን በዚህ ልክ ታዲያ የማልፈለግበት ቦታ ለምን እገኛለሁ? የምሬ ነው ምላችሁ። በቃ ጊዜው ሲደርስ እውነት ካላት ይሄ እውነቴ ይሄ ነው ብላ ግልጥ አድርጋ በቃ በማስረጃ ይዛ መጣ። መሆን ያለበት ነገር ወደ ፍርድ ቤት መውሰድ ትችላለች። ሚዲያ ላይ ወጣ መንዘላዘልም አይጠበቅባትም። ያዙ ይልቀቁኝ ማለትም አይጠበቅባትም። ማድረግ ያለባትን ያኔ ታደርጋለች። አሁን ላይ ግን ገንዘብ ፈልጋ ሀብት ንብረት ፈልጋ ገና ላልተወለደ ልጅ ገና ይወለድ አይወለድ ጤነኛ ይሆን አይሆን ለማይታወቀው ልጅ በዚህን ያህል ደረጃ ክፋትና ተንኮል ሰው ላይ እያሰብሽ እንዶ ጤነኛ ልጅ ስወልዳለሁ ብለሽ ታስቢያለሽ? እንዶ ፈጣሪሽን ቀርበሽ እግዚአብሔር ሆይ እውነታዬን አንተ አጋልጥልኝ፣ በቃ ያስኩት እውነታ ይሄ ነው ብለሽ ከፈጣሪሽ ጋር የምታወሪበት ጤነኛ ልጅ እንዲሰጥሽ የምትለምኝበት ወቅትና ጊዜ ነበር። አንቺ ግን ገና ላልተወለደ ልጅ ገና በቃ ምን ይሁን ወንድ ይሁን ሴት ይሁን ምን ይኖረው አይኖረው ለማይታወቅ ልጅ ገና ንብረት ክፍፍል ንብረት ለመቀበል የምትሄጅበት ርቀት ይገርማል። እና እንግዲህ ቢኒ የሚባል ልጅ መጥቶ ነበረ። የልጁ አባት እኔ ነኝ ብሏል። እና ብሩክ አይደለም የልጁ አባት እኔ ነኝ ብሎ መጥቶ ተናግሮ ነበረ። ብሩክም ይሄው እውነት አለኝ ብሎ ደስ ብሎት ነበረ። ከዛ ድጋሚ ደግሞ ብሩክ የራሱን አላምን ሲል የሆነ አብሬት አልተኛውም ሳይሆን ልጁ የኔ አይደለም ብሎ ሲከራከር ቢኒ የሚባለው ደግሞ እየተጠራጠረ መጣ። እባክሽ እውነቱን ንገሪኝ ምናምን ማለት ጀመረ። አሁን ደግሞ እዩ እየጨቀጨቀኝ ነው ቢኒ፣ ስለዚህ እባካችሁ እናንተን ያመጣችሁት ይሄን ልጅ አሳርፉልኝ፣ የኔ ልጅ ነው ምናምን እያለ እየመጣ እንዲያወራኝ እንዲጨቃጨቀኝ አልፈልግም ነው እያለች የምትገኘው። ምን አገባኝ ነው ያላት ሀብ። ምን አገባኝ ወንድሜ ቢሆንስ እሺ ተው ብዬ ልቆጣው ወይ ደግሞ ልመክረው እችላለሁ፣ ግን የማያገባኝ ጋር ሄጄ ምን እለዋለሁ? አልናገርም እያላት ነው የሚገኘው። ሚስቱም አለች እባክሽ ነው እያለች እየለመነቻቸው ያለችው ምኑን ከምን እንደምትቀላቅለው እግዚአብሔርን። እች ልጅ የሆነ ነገር አጭሳ የሆነ ነገር ቅማ ነው የምትመጣው ዩቲዩብ ልትሰራ ስትመጣ ማለት ነው። እና ተናዳለች፣ እርር ቅጥል ብላለች። የሀይሚ ሲገርማት ሌላ ሴት ደግሞ አብሳላት የምትባለች አይብ ስላትና የማትረባ ቆረቆ እንደሆነች ልጅ ደግሞ መጣለች። ስለ እሷ ማውረታለች። አይመለከትሽም እሱ ሌላ ጉዳይ ነው ነው ያሏት። በቃ አንቺ ከሃይማኖት ከሀይሚ ከንግስቷ ከአበባዋ ከጽጌረዳዋ ማንም ሊጠጋ ሊደርስ ሊወዳደር አይችልም። በዝምቷ ገዳይ ነች። ትዕግስተኛ፣ በጣም ጀግና ከሀይሚ በነገራችን ላይ እግዚአብሔር ምስክሬን ብዙ ትዕግስትን ተምሬያለሁ። ብዙ ትዕግስትን። አንዳንዴ ትዕግስት ስታጡ ብዙ የምታጡት ነገር ይኖራል። እግዚአብሔርን እንዲህ በትዕግስት አጣችሁ ዝም ብላችሁ ስናርጋችሁ የሆነ ነገር ህይወታችሁን ስትቀጥሉ ወይ ደግሞ የሆነ ነገራችሁን ስታቋርጡ ብዙ ነገር ይጎላል፣ ብዙ ነገር ይጠፋል ባጭሩ። እና ይቅርታ አድርጉልኝ ትንሽ ስሜታዊ ሆንኩና እምባይ መጣና ትዕግስተኛ መሆን አንዳንዴ ጥሩ ነው። ትዕግስተኛ ሆናችሁ ስታልፉ ብዙ የምታተርፉት ነገር አለ። ግን እስከ መቼ ነው ያ ትዕግስት ሊኖር የሚችለው የሚለው በጣም ከባድ ነው። እኔ እግዚአብሔርን በሀይሚ ልክ የተፈተነ በሀይሚ ልክ የተገፋ በሀይሚ ልክ የተበደለ ሰው አይቻላል። ግን ትዕግስቷ እግዚአብሔርን በጣም ይለይ ትዕግስት ነው ያላት። እና አሁን ላይ ግን ያ ትዕግስቷ ሁሉ የተሟጠጠ ይመስላል፣ ያለቀ ይመስላል። አንዳንድ ሰዎች ይቅርታ አድርጉልኝ አብዝተን ስንፈልጋቸው መሄጃ የሌለን ይመስላቸዋል። ይህ ምድሬን ማለት ነው። እና ሀይሚ በጣም ብሩክን ስትፈልገው ምን እንዳደረጋት አይታችኋል። ለማንኛውም ይቅርታ በጣም ትንሽ ስሜታዊ ሆንኩኝና ህይወት ከባድ ነው። እና እዩ እንግዲህ እባካችሁ እያለች ነው የምትገኘው። ብሩክም እስከምወልድ ድረስ በቃ መውለጃ እየደረሰ ስለሆነ ከጓደኛም ከቤተሰብም በላይ ያስፈልገኛል፣ እንደው ቀርቦ እንደዚህ ቢያደርግልኝ ቢያግዘኝ ቢረዳኝ ነው እያለች የምትገኘው። ብሩክ ግን እንደው ዞር ብሎ በቃ አይኗን ራሱ ማየት አይፈልግም ዞር ብሎ እና እኔ እንጃ በቃ አርፈሽ ተቀመጭ ነው ልላት የምችለው። አይደክምሽም ወይ በዚህ ልክ አውርተሽ በዚህ ልክ እንዲሆነሽ እንዲህ እኔ እንጃ አላቅም። በቃ ረፊ ኑሯቸውን ይኑሩበት ከቻልሽ። በምንም ተአምር ብሩክ አንቺ ጋር አይሆንም። በምንም ተአምር እንደው ለምን 10,000 መንታ ልጅ አትወልጅለትም? በልጅ ታስሮ አንቺ ጋር ሊመጣ አይችልም። አንቺ ጋማ መሆን ቢፈልግ ኑሮ እኮ ድሮ አብራችሁ ነበራችሁ፣ ብዙ ጊዜ ነበራችሁ። አልፈለገም፣ በቃ ተወሽ፣ ረሳሽ፣ የራሱን ላይፍ ጀመረ። ሌላ ሌቭል ላይ አንቺ ሌላ ታሪክ ውስጥ ነው ያለሽው፣ እሱ ሌላ ታሪክ ሌላ ዓለም ውስጥ ገብቷል። እና እንደዚህ የማድረግ መብት የለሽም።
ተስፋም አታድርጊ። አለቀ። ራሽን አስከብረሽ ኑሪ ነው ልልምችለው። ሀይሚና ብሩክ እንግዲህ ሰላም ይሆኑ፣ አንድ ላይ ይምጡልን። ሀይሚዬ ናፍቃኛለች እውነት ለመናገር ትናንትና ስላላየኋት ደብሮኛል። ዛሬ እንግዲህ ትመጣለች ብዬ አስባለሁኝ። በዛ ቪዲዮ ደግሞ አብረን የምንገናኝ ይሆናል። አንዳንዴ ህይወት ያው ብቻ ትንሽ ስሜታዊ ነበር፣ ይቅርታ አድርጉልኝ። ህይወት ይቀጥላል፣ ሀይሚና ብሩክ ይቀጥላሉ። ካልሆነ ደግሞ እንግዲህ ሀይሚ የራሷን ውሳኔ ወስና የራሷን ህይወት ትኖራለች። አለቀ። የምሬ ነው የምላችሁ። ማንም እየተጎዳ እየተበደለ መኖር የለበትም። ላይፏን መኖር አለባት። አለቀ። እዩ ደግሞ እባክሽ እንደው ከህይወታቸው ውልቅ ብለሽ ውጭ። ከቻልሽ የራስሽን ኑሮ ኑሪ። የልጅ አባት ነኝ የሚለውን ከቻልሽ ተቀበዩ። ካልሆነ ደግሞ አርፈሽ ብቻሽን ልጅሽን አሳድጊ። በቃ ይህንን እንዳይመጣ መጀመሪያ ማሰብ ነበረብሽ። አለቀ። ውሃ የፈሰሰ ውሃ አይታፈስም። አለቀ። ስለ ወደፊትሽ እንዲህ ስላለፈው እያልሽ ሰውን አታሰልች። በቃ አስጠላሽን። ሚዲያ ላይ ራሱ ባትመጭ እግዚአብሔርን። የኔ ሀሳብ አስተያየት ይህንን ይመስል ነበር። እንደ ሴትነትሽ ብትከበሪ፣ ሴትነትሽን ብታከብሪ አግዝሽ ረዳሽ ነበር። ለሴት ልጅ በቃ በደንብ የምሰለፍ ለተጎዳች ሴት፣ ለአንገቷን ለደፋች ለምታለቅስ ሴት እከራከር ነበር። ለአንቺ ግን በምንም ተአምር አዘኔታም የለኝም። አመጣጥሽ በጣም የሚያስጠላ በጣም እና እንግዲህ ሀብም ሚስቱም ጥለዋት ነው የሄዱት። አዝና እንግዲህ ስብር ብላ አንገቷን ሄዳለች። ይሻልሻል። በስማ በየጊዜው መናቅ በየጊዜው መሰደብ አይሰለችሽም? በስማ ወልድ። አመሰግናለሁ። ሀሳብ አስተያየት እናንተም ጨምሩበት።